ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራዊ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወዱ ተስፋ ያደረኩኝ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ቪዲዮን ምክታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬም ጽናት ድራማን በምዕራፍ 2 ተገናኝተናል ማለት ነው። እንግዲህ የዛሬ ክፍል ላይ ብዙ ነገሮችን አይታችኋል፣ ታዝባችኋል ብዬ አስባለሁ። ሰፊውን ሰዓት የወሰደው የጆከር እና የሰኒ ጉዳይ ነው። እነ ሳንቾም አሉ እነ ሳንቾም የተለወጡ ይመስለኛል፣ ለውጥ ላይ ያሉ ይመስለኛል። ነገር ግን ስለነ ጆከር በሰፊው ስለተላለፈ ኮሜንትም እያየን የራሳችን ሀሳብ እንሰጣለን ማለት ነው። በነገራችን ላይ ጆከር አሁን ባለበት ሰዓት ልክ ነው ብዬ ማምን ሰው ነኝ እኔ። ምክንያቱም ሰኒ በወቅቱ እሷም ልክ ናት፣ ግን ደግሞ በዚህ ልክ አልነበረም። ቢያንስ ልታዳምጠው ይገባ ነበር። አንዴ ብትናደድበት እንኳን ለሁለተኛው ሲያናግራት ምንድን ነው የሚለውን ነገር ልታዳምጠው ልትረዳው ይገባ ነበረ። በእርግጥ ግን እሷም ጎበዝ ናት። ምንም በሌለው ሰዓት ከጎኑ ሆና አብራው ሆና ብዙ ነገሮችን አሳልፋለች። ስለዚህ እንደ አንድ አፍቃሪ ወይም እንደ አንድ ሚስት የሚጠበቅባትን ነገር አድርጋለች። አሁንም ቢሆን ሁለቱም ይዋደዳሉ። ነገር ግን እሱ ጋር እልህ ነው። አሁን ላይ ምንም ሳይኖረኝ ተንቅ ያለው አሁንም ቢሆን ምንም ሳይኖረኝ ድጋሚ ወደ ህይወቴ ልትገባ አልፈልግም። ስለዚህ ማድረግ የምችለው ቆረጥ ያለ ውሳኔ ወስኜ የውሸት ፍቅረኛ መያዝ አለብኝ የሚል ወደ ልቡ አስገብቷል። ነገር ግን የውሸት ፍቅረኛ የሚይዛት ብዬ ማስበው እዛ ቢሮ ውስጥ ያለችው ልጅ ነው። ቢሮ ውስጥ ያለችው ልጅ ደግሞ አዲስ የመጣችው ማለት ነው። ካየኋት አንጻር ለሱ የሆነ ስሜት ያላት ይመስለኛል፣ እውነተኛ ፍቅር ማለት ነው። ያ ማለት በውሸት ፍቅር ውስጥ እሷ ትጎዳለች። ምክንያቱም ጆከርና ሰኒ አይለያዩም። በእርግጠኝነት በመጨረሻ አብረው ይሆናሉ፣ ይገናኛሉ። ምክንያቱም ሁለቱም ጋር ፍቅር ስላለ ማለት ነው። በነገራችን ላይ የጆከር እህት በጣም ጎበዝና ጠንካራ፣ ትዳራቸውን ለመመለስ በጣም ብዙ ጥረት የምታደርግ ምርጥ ሴት ናት። ከመጀመሪያውም ጀምሮ ሰኒ ልትረዳት ብትሞክር ኖሮ እዚህ መድረስ አይችሉም ነበረ። ስለዚህ ትንሽ መግደርደር ስላለበት ጆከር መግደርደሩን አትጥሩ። በአንድ ጊዜ ሰኒ መታ ወደ ህይወቱ ባንዴ ወጥታ ተመልሳ ባንዴ እንድትገባ መፍቀድ አለበት ብዬ አላስብም። ምክንያቱም እህቱስ ባትሆን ይችልች ልታምነው አይገባም ብላችሁ ታስባላችሁ? ወይም ደግሞ ይሄ ማድረጓ ትክክል ነው ካላችሁ ሁሉም በራሱ ትክክል ነው፣ ሀሳብ አስተያየት ማስቀመጥ ትችላላችሁ። ላይክ እና ሼር ሰብስክራይብ አትርሱ። እስኪ ወደ አንዳንድ ኮሜንቶችን ለማየት እንሞክር ማለት ነው። ከዚህ ፓርት ላይ ክብሮም መምጣት አለበት፣ ምክንያቱም ጆከር ሲንጨረጨር ማየት እንፈልጋለን ይላል። በጣም የሚያስቅና የሚያዝናና ኮሜንት ነው ያየሁት። እውነት ለመናገር መምጣት አለበት። ሲጀመር ክብሮም ማለት ነው። ለምንድን ነው የወንድሙን ሀዘንና ችግር እንኳን ሊካፈል የማይችለው? በየፓርቱ ኪራ ችግር ላይ ሲወድቅ ይጠፋል፣ ችግሩ ሲስተካከል ይመጣል። ስለዚህ ምን ወንድም ነው? ስለዚህ መግባት አለበት፣ ማምጣት አለባችሁ። ወንድሙን ራሱ የወንድሙ ችግር መጋፈጥም አለበት። ግዴታ የሰኒን ፍቅር ብቻ አይደለም። ግን ደግሞ እሱ ከመጣ ዘሩ ቀለጠ፣ ከባድ ጦርነት ይፈጠራል ማለት ነው። ምክንያቱም እሱም ለብቻው ያችን ይይዛል በልህ ጆከር እሱ ደግሞ ክብሮም ደግሞ መጣ ማለት እውነተኛ ፍቅር እሱ ጋር ይኖራል። ስለዚህ ጦርነቱ ይፋፋማል። እንግዲህ ሀሳብሽ ጥሩ ነው። የሀይሚና የብሩኬ ደጋፊ ነች። ጆከር አፈላህ ቢገባ ሰኒ በጎዶሉ ሰዓት ከነማንነት የወደደች ሴት ናት ትላለች እህታችን። በነገራችን ላይ እውነት ነው። በሰኒም ቦታ በጆከርም ቦታ ሆናችሁ ማሰብ አለባችሁ። አንዳንድ ጊዜ ዝም ብለን መፍረድ ሳይሆን ነገሩ በኔስ ቦታ ቢሆን ብለን ማሰብ አለብን። ጆከር አሁን ባለበት ሰዓት ብዙም ትክክል አይደለም ብዬ አላስብም። ትክክል ነገርም አለው። ምክንያቱም ሰኒ በደንብ ልታምነውና ከሱ ጎን ልትቆም ይገባል። እህቱስ ባትሆን ኖሮ ይችላል ብላችሁ አስቡ። በዛው ትታው ነበር የምትቀረው። አያችሁ። ስለዚህ ሰኒ በደንብ እንትን ማለት አለባት። በቃ የጸና ፍቅር ለሱ ፍቅርም አላት። የጸና እምነት እንዲኖራት ትንሽ መፈተን አለባት ብዬ አስባለሁ። ጽናት ድራማ 2 ልጅ ወለደ፣ ትንሿንና ጆከርን። ፍቅር ላይ መቸኮል ዋጋ ያስከፍላል። ወንድ ልጅ ደግሞ ክብሩን ያስበልጣል አለች ሀንዬ ማለት ነው እህታችን። እውነት ነው። ግን ፍቅር መቸኮል ዋጋ ያስከፍላል በሚለው እውነት ነው፣ እስማማለሁ።
ግን በወንድ ልጅ ብቻ ሳይሆን ሴትም ልጅ ቢሆን ክብሯን በክብሯ አትደራደርም። ድራማ ሁሉ እየወለደ ነው ጋይስ። ጆከር እና ሰኒ መታረቅ ያለባቸው። ጽናት አሁን ህልም እንዳልሆነ ገባኝ ማለት አልገባኝም። እኔም ሰኒና ጆከር አንድ ካላደረጋችሁልኝ ወደዛ አቋርጡት። አንዳንድ ጊዜ ማለት ኦዲየንሶች በጣም ግራ የሚያጋባ ባህሪ ነው ያለባችሁ። የተለየ ካራክተር እንዲመጣ አትፈልጉም። አዳዲስ ታሪክ እንዲፈጠር አትፈልጉም። የሆነ የሚያስደምም ነገር አትፈልጉም። በቃ ሁልጊዜ ፍቅር ብቻ ማየት ነው የምትፈልጉት አብዛኞቻችሁ። እኔ ደግሞ ጸብ ምናምን የሆነ ቡጥቡጥ ከሌለበት አይመቸኝም፣ እውነቱን ስነግራችሁ ማለት ነው። ምክንያቱም በደንብ ድራሞፋ የሚለው አዳዲስ ነገር ሲኖረው ነው። አሁን አፍላ ፍቅር በጣም አዝጎናል። ምክንያቱም አዳዲስ ነገር መፍጠር አለበት። ኤላና ብሩክት የመጡ ጊዜ ይውት አፍላ ፍቅር እንዴት እንደሚያምር ነበር። አሁን በጣም በቃ አዛጉን። ቶሎ እነሱ ወደ ፍቅር መግባት አለባቸው። ስለዚህ ጽናትም አሁን በምዕራፍ 2 በተለይ እኔ በጣም ነው የተመቸኝ። ምዕራፍ 1 መጨረሻ አካባቢና አቶ በላይ የመጡ ሰዓትና አሁን ደግሞ ምዕራፍ 2 በቃ ያበደ ነው። ሰኒያ ይዙሽ ሰው ሲያልፍለት እንደዚህ ነው። አይ ጆከር አልፎለት አይደለም፣ ጆከር እልህ ነው እንጂ አልፎለት አይደለም። በጣም ነው የሚዋደዱት ሁለቱ። ሲጀመር ለጆከር የሚገባት ክብሮም ነው። ክብሮም ይመለስ ለሰኒ ለማለት ፈልጋ ነው። ጆከርና ሰኒ ይታረቁ፣ ግን በጆከር አይፈረድም። እውነት ነው አይፈረድም። ጆከር በጣም ትንጣጣ። ክብሮም እንዳናመጣብዋ ሰኒ አትለምኙ። ጆከር የራሱ ጉዳይ። ጆከር ልክ ነው። አሁን ያለብህ ስርተህ መለወጥ ነው። ትክክል። አንዳንድ ጊዜ ወንድ ልጅ የሴት ልጅ ሲጠብቅ ወይም ደግሞ የሴት ልጅ በሴት ልጅ ነገር መተዳደር ሲችል ሴት ልጅ ትጠግባለች። ግን ደግሞ ሰኒ ያቻርልች። ምክንያቱም በወቅቱ ተቀብለዋለች፣ አብራ ሆናለች፣ ብዙ ነገሮችን አብረው አሳልፋለች። ስለዚህ ከነዛ ሴቶች አትመደብም። ገንዘብ ስለሌለ ዞር በል ያለች ሴት አይደለችም። ከነ ባዶ ማንነቱ አብራ ሆናለች። ያኔም ቢሆን እንደ ሴት ስትፈርዱ ምንም ያልሆነ ሴት ላይ ተኝቶ ስታገኘው ምን ሊሰማው እንደሚችል አስቡ። እና በሷም አይፈረድም። አቤት ክብሮም ቢመጣ ይላል እዚህ ጋር ላይ በጣም ቆንጆ ይሆን ነበር አለች አንድ እህታችን። ቆይ ግን ጽናት በሁለት ተከፈለ ማለት ነው እንዴ? እንዴት አልተከፈለም? ለምን ሲባል ተከፈለ? ማሪ ይገርማል። ቅዱሴ በዚህ እኮ ይመጣል የምትሉ የጽናት ድራማ ሌላ ልጅ ወለደ። የትንሿ ሲገርመኝ ማለት እንዴት ነው? እኔ ምንም አልገባኝ እኮ ይሄ ጽናት ከልብ ክፍል 2 እንዴት ነው? እኔም እኮ አልገባኝ ወገንታት እንዴ ከልብ የሚል ከፈል እናንተ። አረ ጉድ ነው። እውነታችሁን ነው እኮ ይሄ ነገር ተከፍሎ ከሆነ እኔ እኮ ዛሬ ምን ሆኖ ነው የነ ጽናት ፓርት የለም ጭራሽ ሙሉ በሙሉ ጆከር እና ሰኒ ሆኑብኝ ይላሉ። ይሄ ነገር ለሶስተኛ ተከፍሎ ነው እንዴ? አረ ጉድ 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 ጉድ። አረ ጭንቅላትም አለ። ዳይሬክተር ይመችክ የምር ድራማን ድራማ እየወለደ እኛም ህይወታችን ድራማ መሮጥ ብቻ ሆነ ቀረ። የጽናት ድራማ 2 ድራማ ወለደ። ዋይ ሰው ሁሉ ሲያልፍለት እንደዚህ ነው። አይ ጆከር እነ ጽናት ድራማ 3ኛ ልጅን ተገላገሉ ነው የምትሉኝ? እንኳን እንደተወለዳችሁ ሰኒ። አረ ወይኔ ጉድ። ቆይ ግን ጽናት በ2 ተከፈለ ማለት ይገርማል። ቆይ ስንት ድራማ ነው ያለው? የጽናት ድራማ ሌላ ልጅ ወለደ። የትንሿ ሲገርመኝ በእውነት አሁንማ በቀን በቀን ሊደረግልን ነው በዚህ አንጻር ማለት ነው። ይሄ ድራማ ስሙ ከልብ ሳይሆን ጣፋጭ በቀል ነበር መባል የነበረበት። እኔ እኮ ግራ ገባኝ እኮ። ጽናት ከልብ ይላል እንዴ? ክፍል 2 ይላል። ክፍል 1 መቼ ቀርቦ ነው? ቆይ የቱ ጋ ነው? እኔ ያመለጠኝ ወገን። ክፍል 1 የቱ ጋ ነው? ክፍል 2 የቱ ጋ ነው? ይሄው እኮ እዚህኛው ጽናት ኦኬ ክፍል 1 አምልጦኛል። ጉድ 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 ጉድ። የት ሄጄ ነው ያመለጠኝ ጋይስ? ይሄንማ ድጋሚ ያለው። ለማንኛውም ወዳቸው ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።